ተራዝሟል። በሰባተኛው ዙር የመሬት ሊዝ ጨረታ ካሉበት እርሱ ጋር መድረስ ስላለብን የጨረታ ሰነድ ሽያጩን እስከ ጥቅምት 28 2018 ዓ.ም ድረስ ለ10 ተከታታይ ቀናት አራዝመናል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለሰባተኛው ዙር የመሬት ሊዝ ጨረታ በየካ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮ፣ አቃቂ ቃሊቲ፣ አዲስ ከተማ፣ ለሚኩራ፣ ጉለሌና ቦሌ ክፍለ ከተሞች የሚገኙና ለተለያዩ አገልግሎቶች የተዘጋጁ ቦታዎችን በጨረታ ወዳድረው በሊዝ ለማስተላለፍ ጥቅምት 1 ቀን 2018 ዓ.ም በአዲስ ልሳን ጋዜጣ በማሳተም ከጥቅምት 3 2018 ዓ.ም እስከ ጥቅምት 14 2018 ዓ.ም ድረስ የሚቆይ የጨረታ ሰነድ ሽያጭ እያከናወነ መሆኑ ይታወቃል። ይሁን እንጂ የጨረታ ሰነድ ሽያጩን ማራዘም አስፈላጊ ሆኖ በመገኘቱ ከጥቅምት 17 2018 ዓ.ም ጀምሮ እስከ ጥቅምት 28 2018 ዓ.ም ከቀኑ 9 ሰዓት ድረስ ለ10 ተከታታይ የሥራ ቀናት የጨረታ ሰነድ ሽያጭ የተራዘመ መሆኑን እንገልጻለን። ተጫራቾች የጨረታ ሰነዱን ለማግኘት የቴሌብር አካውንት በመክፈት ከአካውንታችሁም ተቀናሽ በማድረግና ክፍያ በመፈጸም የጨረታ ሰነዱን በኦንላይን ከላንድ ሊዝ ዶክመንት .alv.gov.ኢቲ በመግባት መግዛትና ሰነዱንም ፕሪንት በማድረግ መወዳደር ይኖርባቸዋል። የጨረታ ሰነድ ግዢው እስከ ጥቅምት 28 2018 ዓ.ም እስከ ቀኑ 9 ሰዓት ድረስ የተራዘመ በመሆኑ ቦታዎቹን በእነዚሁ ቀናት በስራ ሰዓት ጠዋት 3 ሰዓትና ከሰዓት 8 ሰዓት በየክፍለ ከተማው የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት በመገኘት መጎብኘት የሚችሉ መሆኑን እየገለጽን ተጫራቾች የጨረታ መልስ ማቅረቢያ ሰነድ፣ ሲፒኦ፣ የግንባታ አቅም ማሳያ ማስረጃ፣ ሰነዱን ለመግዛት በቴሌብር የከፈሉበትን ስሊፕ፣ መታወቂያና ሌሎች መያዝ ያለባቸውና በተጫራቾች መመሪያ ላይ የተገለጹትን በመጨመርና ሰነዶቹንም ኮፒ በማድረግ ዋናዎቹን ወይም ኦሪጂናል መረጃዎችን በአንድ ፖስታ በማሸግ ኮፒዎችንም በሌላ አንድ ፖስታ በማሸግ በሁለቱም ፖስታዎች ላይ ተጫራቹ ሙሉ ስሙን፣ የተወዳደረበትን የቦታ ኮድና የጨረታ ቁጥር በመጻፍ ሁለቱንም ፖስታዎች በሌላ አንድ ፖስታ በማሸግና ተጫራቹ ሙሉ ስሙን፣ የተወዳደረበትን የቦታ ኮድና የጨረታ ቁጥር በመጻፍ ጥቅምት 28 2018 ዓ.ም ከቀኑ 11 ሰዓት ከ30 ድረስ ለሞቴል አካባቢ ኤምኤ ህንፃ ላይ በሚገኘው በከተማው መሬት ልማትና አስተዳደር ቢሮ ለዚሁ በተዘጋጀ የጨረታ ሳጥን ውስጥ ማስገባት አለባቸው። ጨረታው ተጫራቾች ወይም ህጋዊ ወኪሎቻቸው በተገኙበት ሰኞ ህዳር 1 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ለተከታታይ ቀናት በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት ሆኖ ዝርዝሩ በውስጥ ማስታወቂያ ይገለጻል። የጨረታውን ዝርዝር መረጃ ጥቅምት 1 ቀን 2018 ዓ.ም በወጣው አዲስ ልሳን ጋዜጣ ላይ መመልከት ይችላሉ። መስሪያ ቤቱ የተሻለ መንገድ ካገኘ ጨረታውን በከፊልም ሆነ ሙሉ በሙሉ የመሰረዝ መብቱ የተጠበቀ ነው። ለተጨማሪ መረጃ የመሬት ልማትና አስተዳደር ቢሮ ስልክ ቁጥር 011 15 7595 በመደወል መረጃ ማግኘት ይችላሉ። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ